እኔ አንተን አምኜ ስንት ዓመት አምኜ ከቤተሰቦቼ አምኜ ለምን ስልክ አላነሳልኝ? ማነሽ አንቺ ራሱ ማናት? እኔ እህት ነኝ። ቆይ አንተ ሰርፕራይዝ ሸለመት ብለህ ይዘው የመጣ ነጃት ሰርፕራይዝ እሷን ነው እንደ ይዘልኝ እንዴ? ወላሂ እኔ ነኝ መጋልክ። እኔ አንተን እገልሃለሁ በቃ ለምንድን ነው የምታስረዳኝ? እኔ አንተ እንዴት ለምን ታስረዳኛለህ? እኔ ብሬን እንፈልገው በቃ ብሬን እፈልጋለሁ። ምን አባካ አንተ ምን እፈልጋለሁ? እውነቱን ተናገር ነው እያልኩ ያለው እኮ ስልኩ እየደወልኩ ነው እኮ። ምን ለማን የምትደውል? እንዳልከኝ እኮ ላስረዳ እንዳልሆነች እኮ ነው ያውቃለሁ። አሁን ተናገር። አቶ ካሜሩ አይጠፋም። አቶ ካሜሩ ባለቤቴን ያልኩህን ቁረጥልኝ። ምን ነው የምትቆረጥ? እዛ ጋር ባለቤቴ ናት ያልከኝ ቁረጥልኝ። እሱ ምን ሚስት አይደለች? የወንድሜ ልጅ አይደለሽም? አይደለም እኔ ፍቅረኛ ነኝ። አይደለም ታይ ምንድን ነው ሌላ የምትይው? ለምንድን ነው አንተ የምትዋሻኝ? እስከዛሬ ስታበለኝ የነበረው የሷን ገንዘብ ነው። በቃ የሷ ገንዘብ ነው እየነገርኩሽ ነው። በቃ በዛ ነው። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ እንገኛለን ማለት ነው። ያው አጠገብ የምትዋት እህታችንን ለማገዝ ወይም ደግሞ ለመርዳት ማለት ነው። አጠገብ የምትዋት እህታችን እንግዲህ ያው ነጃት ትባላለች። ከሳውዲ አረቢያ ከ3 ቀን በፊት ነው ወደ ሀገር የገባችው ማለት ነው። ኦልሞስት ከ3 ዓመት በላይ ደግሞ በሳውዲ አረቢያ ኖራለች ማለት ነው። ወይም ደግሞ እህታችን የማዳም ቅመም ናት። አሁን ደግሞ አንድ ችግር ገጠመኝ ስትለኝ እንግዲህ እሷ ጋር ተገኝቻለሁ ማለት ነው። እንደ መግቢያ ያክል እናንተም ለማሳወቅ እህቴ ወይም ነጃት የገጠማት ችግር ምንድነው? ኦልሞስት ከ4 ዓመት በላይ ነው ፍቅረኛ ያለኝ አለችኝ። ወደዛም ሲሄድ በጣም ብዙ ፕሮሰሶችን ጨርሶ የላከኝ ፍቅረኛ ነው እና አሁን ትንሽ ልክ ያልሆኑ ነገሮች አሉኝና በአንተ በኩል ብታጣራልኝ ብላ ነው። እንግዲህ ያው ብዙ ነገር ነግራኛለች። በትንሹ በቀላሉ ወይም በጥቂቱ ደግሞ ለእናንተ ለማስረዳት ያክል ይሄ ፍቅረኛዋ አሁን ሀገር ልገባ ነው ስትለው ስልክ እንዳጠፋባት፣ የጓደኛው ስልክ ነበራት። ለጓደኛው ስትደውል ከሌላ ሴት ጋር ወይም ከሌላ ሚስት ጋር እኮ ነው እየኖረ ያለ ብሏታል። ዋናው ነገር እሱ አይደለም። እህታችን እንግዲህ ያን ያክል ዓመት 3 ዓመትና ከዛ በላይ የሰራችበትን ገንዘብ በዚህ ሰው አካውንት ነው ስታስገባ የኖረችው። እሱ ብቻ አይደለም እንግዲህ ይሄን ያደረግሽበት ምክንያት ምንድነው ብዬ አፋጥጬ አስጠይቃት እኔም ቤተሰቦቼ ለ5 ለ6 ወር ያክል ልኬላቸው ነበረ። ከዛ በኋላ ገንዘቡን እንዳጠፉብኝ ወይም ደግሞ እንደበሉብኝ ነገሩኝ። ከዛ በኋላ እሱ ይሻላል ብዬ በሱ አካውንት ነበር ሳስገባ ነበርና አሁን እዚህ ከመጣው በኋላ ደግሞ መንቀሳቀሻ አጣሁ፣ እባክህን ወንድሜ ድረስልኝ ብላ ነው እንግዲህ ነጃት የጠራችኝ ማለት ነው። እንግዲህ ዋናውና ትክክለኛውን ነገር ከሷ አንደበት እንሰማለን። እናንተ ታዲያ ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙዎች አዳርሱ። ምክንያቱም ብዙ ሰው ሊያስተምር ሊጠቅም ስለሚችል ማለት ነው። እንግዲህ ምን ይድረስ ምን ይሁን ባናቅም በወል ባናቅም ግን ደግሞ ጠቃሚ ሆኖ ስለሚገኝ ሼር አድርጉላችሁ ለጓደኞቻችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የኛ ተከታታይ መሆን ትችላላችሁ። እኛ ማናገር የምትፈልጉ በቴሌግራም ሊንክ እየገባችሁ በዛ መሰረት እንግዲህ እኛም ማናገር ትችላላችሁ። እንግዲህ እሷን እንዳገኛት ያደረገችኝ የቅርብ ጓደኛዋ ናት። ተበድላለች፣ ጓደኛዬ ድረስላት እንደዚህ አይነት ሁኔታ ላይ ናት ብላ በቴሌግራም መጣ ነግራኝ ነው እንግዲህ ወደ እሷ ጋር ደውዬ እሷን ያገኘኋት ማለት ነው። ትክክለኛውን ነገር እንግዲህ ከእሷ እናዳምጥ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንዴት ነሽ? ሰላም ነው? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ እናት እስኪ ንገሪኝ፣ ምንድን ነው የደረሰብሽ ነገር? እስቲ ረጋ ብለሽ ቅድም ስመጣ እንደነበረው ማልቀሱ ምናምን ተይው፣ አይጠቅምም። እዚህ ጋር ምን እንደደረሰብሽ ምን እንዳጋጠመሽ ረጋ ብለሽ ንገሪኝ። እሺ እኔ ስሜ ነጃት ነው። እሺ እና ከ4 ዓመት በኋላ መረጃ እንትን ብሉልኝ ያስጨረሰልኝ ፕሮሰሴን እሱ ነው፣ ፍቅረኛዬ ነው። እና በቃ ለቤተሰቦቼ ስልክም ብር ስልክም እያጠፉብኝ ተቸገርኩ። እኔ ደግሞ እሱን አምኜ መላክ ጀመርኩ እና በቃ እንትን አላመንኩትም። በቃ ጓደኛው እንትን እያለኝ ስለሆነ ምንድነው ጓደኛው ያለሽ ነገር? ጓደኛው ከሌላ ሴት ጋር ይማገጥብሻል ምናምን ሲለኝ አላመንኩትም። በቃ እንዲያጣራልኝ ነገርኩት እና ስለዚህ ከመጣሽ በኋላ ስልክ አያነሳም ብለሽኛል። እዚህ ከመጣው በኋላ ስልክ አያነሳልኝም እና በቃ መጥቼ እንትን ስለውም ስደውልለትም በቃ ምን ሊያነሳልኝ አልቻለም። እና በቃ እንዲረዳኝ ፈልጌ ነበረ ግን በቃ ብሬንም ጨርሶት መስሎኝ በቃ ፈርቻለሁ። ስለፈራሁ
በቃ ምንም ሊያነሳልኝ አልቻለም እና አክስቴ ጋር ቀጥታ ክፍለ ሀገር ገባሁ እና በቃ ባለው ታቅም ይሄው እየደወልኩ የኛን ፕሮግራም ስለመከታተል አንተ ስለመጣህልኝ ደስ ብሎኛል። እውነት በቃ ስንት አመት የለፉበት ብር አጠፋብኝና በቃ እኔ በቃ ረጋቢ ነው። ቆይ መልቀስ አሁንም ቢሆን ምንም እንትን የለውም። ያጥፋው ምንድን ማስረጃ አለሽ? ማስረጃው ለምን ስልክ አያነሳልኝም? እሺ እንዴ አይደለም ስልክ ማንሳትና ገንዘብ ማጥፋት ይለያያል። እሱማ አውቀን እኔ ካላሰራችሁ እኔ ካማላሰርንም የምንሰርሰለው እሱ ጭራሽ በቃ ምንም በእንጃ ሀሳቡም የለውም። ስትገቡ ልታስሩ ነው ወይስ ሀሳቡ የለውም? እዚህ ስገባ ነበር የተባባልነው ግን ምንም ሀሳቡም የለውም እና በቃ እኔ አክስቴ ጋር ሄድኩ። አሁን አክስትሽ ቤት ነው ያለሽው? አክስቴ ቤት ነው ያለሁት አሁን። እስኪ አሁን ረጋ በይና አሁን ማልቀሱ ምንም አይጠቅምም። ረጋ ብለሽ ነገሮችን አስረጅኝ። ይገባኛል ስሜትሽ፣ ግን ደግሞ ገንዘብ ሽጥፋ ይጥፋ ምንም የምታውቂው ነገር የለም፣ እኛም አናውቅም። እሱማ ልክ ነህ፣ ግን በቃ ይሄን ፕሮግራም ስፈልገው ነው የደረሳችሁልኝ። በአሁኑ ሰዓት እስኪ ትክክለኛው ነገር መጀመሪያ የት ነው የተዋወቃችሁት? በቤተሰብ አንድ ሀገር ነው የምትኖሩት? ያደጋችሁት አብሮ አደግናችሁ ወይስ? ስለሱ ንገሪኝ እስኪ በዝርዝር። ያው አብሮ አደጌ ነው እና በቃ እሱ ነው ውጭ ሀገር እንድሄድም የገፋፋኝ እና በቃ እንትን እንዲልልኝ ፈልጌ ነበረ። አስጨረሰልኝ ፕሮሰሱን፣ ፓስፖርቱን ምናምን አጨረሰልኝ። በዚህም ብሎ አዲስ አበባ አብሮ መጡ እና አብሮ መጥቶኝ ማለት በቃ ከዛ በቃ እሱ ደግሞ የማግባት ፍላጎቱን እንጃ ያለው አይመስለኝም እና በእኔ ብር ይመስለኛል የሚማገጠው። እርግጠኛ ነኝ ጓደኛውም እንዲህ ብሎ አሁንም እኔ አትፍረጂ፣ ለነገሮች አትቸኩይ። ገብቶሻል? እናጣራለን። ማልቀስሽ ምንም ትርጉም የለም። አሁንም ረጋ ብለሽ ማስረዳት። ገብቶሻል? አስረጅን፣ ለኛ የሆነውን የተፈጠረውን እያንዳንዱ ነገር አስረጅን። ከዛ እኛ አጣርተን እንደረስበት። ለምንድን ነው ስልክ ያላነሳልሽ እዚህ ስትገቢ? ወይም እንደምትገቢ እዛ ሆነሽ ነግረሽዋል ወይስ አልነገርሽውም? እኔ እዚህ ልገባ ስል ነግሬው ነበረ እና በቃ ይመጣልኛል ብዬ ነበር ያሰብኩት። በሰዓቱ ምን አለሽ? እንደምትገቢ ስትነግሪው ምን አለሽ? እሺ በቃ ቀበልሻለሁ ነው ያለኝ ወላሂ። ከዛ በቃ እኔ እሺ ይመጣል ብዬ ፖሊስ ጠብቀው በቃ ሊመጣልኝ አልቻለም። በራሴ ትራንስፖርት ነው የመጡት እና በቃ እኔ እንጃ እኔ አላህ ካላነሳለሽ ሲል በጣም ደነገጥሽ ማለት ነው። አላህ ይቅታው። እኔ ምንም ማለት ነው በቃ እኔ ልታምኑኝም እንጃ እኔ አላመንኩትም። ጓደኛው እንዲህ ሲለኝ እነሱም መጀመሪያም ብር ስልክ ቤተሰቦች አጠፋፉብኝ ብለሽኛል። ቤተሰቦቼ በቃ አርጎ ነው ያጠፋፉብሽ። በቃ ምን ታደርጋለህ? የቤተሰቦች ነገር መቼስ ወልደው አሳድገውኛል። ለእነሱ ነበር አምኜ የምልከውና በቃ ስልክላቸው ጭራሽ በቃ እንጃ ለእኔ ተቀማጭ የሚያስቀምጡም እንትን አይደሉም። በቃ በዚህም በዛም ስልክላቸው ታውቃለህ ኑሮን በቃ ማያረጉት ነገር የለም። እርግጥ ነው ኑሮ ከባድ ነው። ለእነሱ አታግዣቸውም ነበር? እኔማ እያገዝኳቸው ነበር፣ ግን በቃ እኔ እዚህ ጋር ደግሞ ታናናሽ እህቶቼ ገና አልደረሱም። በእነሱ አካውንት እንዳልክ አካውንትም የላቸውም ገና ተማሪ ናቸው እና በቃ በእነሱ ልልክ አስቤ ነበረ ግን እንትን አላሉኝም እና በቃ ይሄን ፕሮግራም ስከታተል ቀጥታ ለእናንተ ነው የደወልኩት። ጓደኛሽም ነግራኛለች እባክህ ድረስላት እና ምን ብላኛለች እና እዛ ያለችው ጓደኛሽ ማለት ነው ሂክማ የምትባለው እሷ ድረስላት ስትለኝ ነው ወደ አንቺም ደፍሬ ለመምጣት ያሰብኩት ማለት ነው። እስቲ መቼም አሁን ላይ እንዴት ነበር እዛ ያላችሁ? ታወሩ ይሆናል መቼም በኢሞ ቪዲዮ ብዙ ነገር ይወራልና እንደዚህ አይነት ነገር ታወሩ ነበር ወይ? ስታወሩስ ብቻውን ነበር ወይ የሚኖረው? እስቲ ስለሱ ንገሪኝ። መጀመሪያማ ብቻውን ነው የሚኖረው። በቃ ግን አሁን በቃ እየሰራው ምናምን እኔም ድካሜንም በቃ ረስቶታል መሰለኝ እና ጓደኛው እየደወለልኝ ነበር። ምንድነው ያለሽ? ጓደኛው ደውሎ ነጁ እንዲህ ባልሽ ከሌላ ሴት ጋር እያየሁት ነው ተጠንቀቂ ያለኝ እና እኔ ደግሞ አላመንኩትም። በቃ እንዴ ነው ጓደኛውን አላመንኩትም ወላሂ እና በቃ እኔም እንትን አላልኩም። ከዛ በኋላ አንተ አትዋሽ ስለው ወላሂ እሱን በቃ ብሎ እንትን ማለልኝ ወላሂ ላዚም ምናምን ብሎ ማለልኝ ሲምልልኝ በቃ እኔም አመንኩትና አይሙሬ ላይ እንቅልፍ አልመጣልኝ። በቃ አሰላሰልኩት ሁላ። ከዛ በቃ እስቲ በእናት ከቻልክ አጣራ። ቪዲዮ ኮል ስታወሩ ብቻውን ነው እዛ ቤት ውስጥ ነው የሚያወራሽ? ብቻውን ነው የሚያወራኝ። ጭራሽ በቃ እኔ እንጃ ሰው የለም ብቻውን ነው እንጃ ተደብቆ ይሁን አላውቅም። እሱ እንደምትመጪ እንደምትጋቡ ስትነግሪውስ የተለያዩ የቤት እቃዎች ይገዛቸዋል ወይስ እንዴት ነው? ቤቱን እንጃ አሟቸዋለሁ። አታይ ቪዲዮ ላይ እያዋሸኝ መሰለኝ አሳይቶኛል። በቃ የቤት እቃውን ምናምን አሳየኝ። ስመጪ ቀለበት ምናስሮ ይለኛል። እኔ እንጃ ማለት ነው
እናስራለን ብሎኛል። እሺ ብዬ እኔም ጠብቄ ከአላህ ጋር ጸሎት እያደረኩ ጭራሽ በቃ እንጃ እኔ አሁን ስትደርሺ ግን ስልኩንም ማያነስ እና በቃ ክፍት ብሎኛል። እኔ አላህ ይቅጣው። እኔ በቃ እሱ ያው 3 አመት ሙሉ ለፍቼ ምንም አላደረገልኝም። ምንም 4 አመት ሙሉ ለፍቼ አሁንም እኮ አላረጋገጥንም። ጓደኛው አለሽ አንቺም ሰምተሻል። ግን ደግሞ እውነት ይሁን ውሸት አሁን ምንድነው ችግሩ? ስልክ አለማንሳቱ ነው። ያ ስለብለም ማያነሳ እና በቃ እንጃን ያላቅ አዳመጭ ያማንንም የውስጡን ያውቃል። እና በቃ ይፈርድበት። እኔ እንጃ እኔ ምንም ለፍቻለሁ። እኔ እሱን አመኘ እኔ ሊያኩስ። ስለዚህ አሁን እስካሁን ከመጣሽ አላገኘሽውም? ስልክም አያነሳም። ፎቶ አለሽ? ፎቶ አለኝ። ስልክ ቁጥሩም አለኝ። በጣም ጥሩ። በዋነኝነት ያው እንደዚህ አይነት ነገሮች በስተዋል። እኛም ሁሉ ጊዜ አሁን እኔም ፕሮግራም እውነት የምትከታተይ ከሆነ እንደዚህ አይነት ነገሮች ከዚህ በፊትም ተጋልጠዋል እኮ አይተሻል። ያን ሁሉ ገንዘብ ስትልኪ ቀድማችሁ ብታማክሩኝ ደስ ይለኝ ነበር። አካውንት እንኳን እየተከፈተ በስማችሁ መቀመጥ የሚችልበትን መንገድ እናመቻች ነበር። እዛም ሆናችሁ ይሄ ሁሉ ነገሩ ካለፈ በኋላ ስለምትነግሩኝ እኔ በሳጫለሁ እውነት ለመናገር። ግን ደግሞ ያው ማንም መጎዳት የለበትም። እህቴ እስኪ ሌላስ እንደው ይክማንም እኔ እንጃ እኔ በቃ እስቲ ከቻልሽም ደውለሽ አምጫቸው እስቲ ስሙኝ በቃ እኔ በቃ ምናምን ብዬሽ ነው ለይክማም የነገርኳትና አላህ ይስጣት። እንዳለቀስሽ በጣም እንዳለቀስሽ ስትነግረኝ ነበር። በጣም ነው ያለቀስኩት። እንዴት አላለቅስም? ያን ሁሉ አመት ለፍቼ ቤተሰቦቼም ለኔም ማላሰብ እና ታዲያ ይሄን ያክል ገንዘብ ከላክሽለት ትኬት በማን መጣሽ? ትኬትማ እነሱ ቆረጡልኝ። አሰሪዎቼ አልሐምዱሊላህ እነሱም እንደኔ እንትን ናቸው፣ ሙስሊም ናቸው። እና በቃ እነሱ እንደው አዝናው ስደውልም ማያነሳም ስላቸው በቃ ተመልሰሽ ነው ያሉሽ? ተመልሼ ያው ትኬት ተመልሰሽ ነው ብሎኛል። ልሄድ አስቤያለሁ። ቤተሰቦች አሁን ይሄን ሁሉ ነገር አያውቁም። ምን ብዬ ልንገራቸው? የማይነገር ነገር መምጣትሽን ያውቃሉ? መምጣቴንም አያውቁም። ላክስቴሽ ብቻ ነው? አክስቴ ብቻ ናት። እሷን ደብቂልኝ ብያት ነው አክስቴ። እና በችግር ውስጥ ነኝ አሁን ራሱ። ጥሩ እስቲ ነገሮችን ለማጣራት እንሞክራለን። እህቴ ነጃት በዋነኝነት አንቺ መበርታት ነው ያለብሽ። እንግዲህ ሀቅሽ ነው። ይሄ ሰው ምንም የተባለው ነገር ውሸት ከሆነ አብራችሁ የምትቀጥሉበትን መንገድ እንግዲህ አብረን እናያለን። አይ ካልሆነ ደግሞ ያስገባሽለት ሀብትም ንብረትም ካለ ደግሞ እንግዲህ እሱን ደግሞ የመመለስ ግዴታ አለበት። ገብቶሻል? አብራችሁ እንኳን ባትሆኑ ያደራ ገንዘብ ያደራ ነው። ተረዳሽኝ? እንዳለ ደረሰኞቹ በሙሉ እስከዛሬዎቹ አንቺ ጋር እንዳሉም ስላሳየሽኝ ይሄንን እንግዲህ መካድ አይችልም አይደለም? ስለዚህ አንቺ ተረጋጊ። እሺ አላህ ይባርካችሁ እንግዲህ ስለደረሳችሁልኝ። አሜን። እንግዲህ ውድ ተመልካቾቻችን እህታችንን ሰምተናል። ፎቶግራፍም ማድራሻም ይዘን እንግዲህ ይሄ ጉዳይ ጊዜ የሚሰጠው አይደለም። እንግዲህ እያንዳንዱን ነገር ተከታትለን እስቲ እውነቱን የምናጣራላት ይሆናል። ሌላው ነገር ደግሞ ተመልሰን የምንገናኝበት ይሆናል ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በመርካቶ ተክለ ሃይማኖት ለጥቂት የንግድ ሱቅ የወጣ ልዩ ቅናሽ እጅግ ግዙፍና ዘመናዊ ተደርጎ እየተገነባ በሚገኘው ግራውንድ ፕላስ 4 የገበያ ማዕከል ላይ ከ11 እስከ 32 ካሬ አማራጭ ያካተተን ሲሆን ቀድመው ለሚመጡ ደንበኞቻችን ልዩ ቅናሽ እየሰጠን እንገኛለን። 16 ካሬ ሱቆችን ግራውንድ ላይ 5.6 ሚሊዮን ብር ሙሉ ክፍያ፣ አንደኛ ፎቅ 4.4 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ፎቅ 3.5 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ፎቅ 3.2 ሚሊዮን ብር ሙሉ ክፍያ ሲሆን ቅድመ ክፍያ 30% መስተናገድ የሚችሉ መሆኑን ለማሳወቅ እንወዳለን። ልብ ይበሉ 100% ለሚከፍሉ ደንበኞቻችን ከ15 እስከ 20% ቅናሽ እየሰጠን ሲሆን ሱቆችን በአንድ ዓመት የማስረከቢያ ጊዜ ያለምንም የዋጋ ጭማሪ በኢትዮጵያ ብር የምንሸጥሎት ይሆናል። የመኪና ማቆሚያ፣ ፓርኪንግ ጨምሮ የሰውና የዕቃ ልፍት ያካተቱ ናቸው። ለበለጠ መረጃ 0949 43 7807 ይደውልን። ሜሪት ፕሮፐርቲስ። እንግዲህ ውድ ተመልካቾቻችን ተመልሰን ተገናኝተናል ማለት ነው። እህታችንን አሁን እያለቀሰች ነው። እውነት ለመናገር እንባዋን ለመጥረቅ ነው እዚህ ደግሞ የተገናኘ ነው ማለት ነው። በዋነኝነት በስልኩ ጂፒኤስ እንግዲህ ያለበት ሰፈር ተገኝተናል። ቤቱንም አውቀናል። ይሄ ጊዜ የሚያስፈልገው ጉዳይ አይደለም። ምክንያቱም
የሚሸሽም ከሆነ ሌላ ነገር አለ። ከአከራዩ ጋር እንግዲህ አንዳንድ ነገሮችን አውርተናል። አሁን እዛ ግቢ ውስጥ ነው ያለ ነው። እስቲ ደግሞ እዛ ጫፍ ላይ ነው መሰለኝ ቤቱ፣ እንግባና እያንዳንዱ ነገር እናጣራ። እዚህ ግቢ እንደሆነ አረጋግጫለሁ፣ ውስጥም ሊኖር እንደሚችል አረጋግጫለሁ። እስቲ ደግሞ እዛ ያሉትን ነገሮች አብረን እንከታተል ማለት ነው። ምን እንደምላችሁ አላውቅም፣ ብቻ ታዩታላችሁ። ምንም ነገር ተከተሉ። በቃ እዛ ጋር ሆነ እዛ ጠጋ በሉና እዚህ ነው መሰለኝ ቤቱ። እዚህ ቤቶች ሰላም ነው? እንዴት ነሽ? እኔ ሰላም ነው። እኔ ልዑል እባላለሁኝ። እየዞርኩኝ ቤት ለቤት ወጣቶችን እናበረታታለን፣ የስራ እድል እንፈጥርላቸዋለን፣ የተለያዩ አይነት ነገሮች። ዛሬ ደግሞ እናንተ ቤት መጣን። ያው እዚህ አከራያችሁ ጋርም ብዙ ነገር አውርተናል እና ተደራጅቶ መስራት ለሚፈልጉ ወጣቶች እየተደራጁ እንዲሰሩ የገንዘብ ፈንድ አለ ከዓለም ባንክ የተመቻቸና በዛ ተጠቃሚ እንዲሆኑ ነው። አላህ ይስጥልኝ አንፈልግም። ያው እዚህ ጋር የመጣንበት ምክንያት ምንድነው? በዋነኝነት ስራ አላችሁ የላችሁም የሚለውን ጠይቀን ምናምን አይደለም፣ ግን ፍላጎቱ ካላችሁ ወይ ደግሞ ስራ ካላችሁም ሌሎች የማስፋፊያ ስራዎችን እንድትሰሩ ነው። አይ እኛ አንፈልግም፣ እናመሰግናለን። እሺ ባለቤትሽ ወይ ደግሞ ወንድምሽ ውስጥ ይገኛል? ማንም የለም። እናመሰግናለን። ማንም የለም። ሰው አለ? አዎ አለ። ለምንድን ነው ታዲያ ማንም የለም ያልሽኝ? አይ ስለማይፈልግ ብዬ። ሰላም ነው? እንዴት ነው? አልሐምዱሊላህ። ይኸውልህ እኛ ከዚህ ከወረዳ ከወጣት ማዕከል ነው የመጣ ነው እና ብዙ ወጣቶችን እያደራጀን ብዙ ስራዎችን እንፈጥራለን። ገብተዋል? እና ስራም ካለ የማስፋፊያ አይነት ስራ እንድትሰራ ብዙ ነገሮችን እናመቻችላችኋለን። የገንዘብ ፍቃድ አለ ከዓለም ባንክ የተገኘና ራይድን መግዛት የምትፈልግ ከሆነ ራይድ ገዝተህ ስራዎችን እንድንሰራ ወይ ሌሎች ንግዶች ላይም ከተሰማራ እዛ ላይ የተወሰነ ገንዘብ ተሰጥቶ ሰፋ አድርገህ ስራ እንድትሰራ እኛ እናመቻቻለን። እዚሁ ክፍለ ከተማ ነው የመጣሁት። መታወቂያ ከፈለክ ማለት ተሸፋፍነን ያልከኝ ተሸፋፍኝ የምሰራው የስራ ባህሪ ስለሆነ ነው። አሁን ተላላፊ በሽታዎች ብዙ ተላላፊ በሽታዎች አሉ፣ ሰምተህ ይሆናል። በቅርቡም ትልልቅ ቫይረሶች አሉ። መታወቂያ ሰጥ ይችላል። ይሄው መታወቂያ ነው፣ ህጋዊ የስራ መታወቂያ ነው። ስለዚህ ሰውን ለማገዝ ነው ቤት ለቤት የምንዞረው ማለት ነው። ይሄ መታወቂያ ነው እርግጠኛ ነው? አዎ እንዴ ያየዋል እንዴ? የስራ መታወቂያ እኮ ነው። ይሄው አርማ ያየህ አይደለ? የባንዲራ አርማ። እንዴት ነው? ምን እንጠቀማለን ታዲያ? ምንም እኮ አልጠቀመም። ሰዎችን ይሄው እዚህ ጋርም እኮ ያለው ካሜራ የስራ ኃላፊዎች እንዲያዩት ነው። ገብቷል? ሲጀመር ካሜራውን ማጥፋው እሷ ካልፈለክ መሄድ ይችላል። ይቅርታ ቁረጠው። እሺ ችግር የለውም። ካሜራውን ግን አሁን የመጣሁበትን ጉዳይ ግን አዳምጠኝና ከፈለክ ይኸውልህ ፍቃደኛ ከሆንክ እንግባና እናውራ፣ ካልሆነ ደግሞ መሄድ እንችላለን እያልኩ ነው። ተው በቃ ካሜራውን አጥፋው። ካሜራውንማ እቆርጥልሃለሁ፣ ችግር የለውም። ገብቶኛል። እዚህ ጋር እንደማያስፈልግ ግልጽ ነው። ገብተን ስለዚህ እናውራና አንዳንድ ነገሮች ካሉ እናንተም ለስራ መጠቀሙበት ነገር ካለ ተጠቀሙ። እንግባ፣ ተነጋገሩ፣ ችግር የለውም። እህቴ ተነጋገሩ። እኔ ነፍሰ ጥሩ ስለሆንኩ ችግር የለም። እሱ የሚጠቀም ከሆነ እሺ፣ ጥሩ እንግባና እናውራ። እሺ፣ እናግባ። ካሜራማን ሰላም ለዚህ ቤት። እንግዲህ ውድ የስራ ኃላፊዎች ይህን ቪዲዮ የምታዩት ማለት ነው ወደ ወንድማችን ቤት ገብተናል። እህታችን እዚህ ጋር አለች። እስኪ እንተዋወቃቸውና የሚፈልጉትን የስራ እድል እናመቻችላቸዋለን። ሽልማቶችም አሉ፣ የተለያዩ ሽልማቶች ሸልመናቸው ነው የምንሄድ። መቼም ዛሬ እርግጠኛ ነኝ። እስቲ እንተዋወቅ። ቶፊቅ ይባላል። ግን ቅድሟን ባለቤት ያልኩን ቆረጥልኝ። ምን ሆነ የምትቆረጥ? እዛ ጋር ባለቤት ናት ያልከኝ ነው። ቆረጥልኝ። እሱ ምን ሚስት አይደለችም?
ያው ና ግን ያው ብዙ ነገር አለ። ስለዚህ እሷን ብቆርጥልኝ ወደ ሌላው ነገር እንገባለን። ብዙ ነገር ምንድነው ወንድሜ? ያው ማለት አሁን እዚህ ጋር ብዙ ነገር ያልኩ አሁን እዚህ ጋር ሌላ ችግር የለውም። ይቆረጣል፣ ችግር የለውም። እህቴ እስቲ ንገሪኝ፣ እስቲ ስምሽ ማን ይባላል? ሀያት ነው? ሀያት። እሺ እስቲ እንዴት ነው ኑሮ? ስራ ሁሉ ሰላም ነው? አልሐምዱሊላህ። ምንድን ነው የምትሰራው? በምንድን ነው የምትተዳደሩት? ያው የምንተዳደረው እሷ ነፍጠ ጡር ነች። ያው እኔ እየወጣሁ እያመሸሁ ከጠዋት እወጣለሁ፣ ማታ እገባለሁ። ምንድን ነው የምትሰራው አንተ? ያው እኔ የምሰራው ወደዚህ እዚህ ቅርብ ሽሮ ሜዳ የሀገር ባህል ልብስ ምናምን ነው የምሰራው እና በዛ ምናምን እየሰራው። ሸማኔ ነህ? ሸማኔ እንደዛ ነው። ኦኬ ነው ወይስ ምን ጥልፍ ጠላፊ ነህ? ምንድን ነህ? ያው ጥልፍ ጠላፊ ነኝ እና በዛ ነው እኔም ያችን ገንዘብ እያገኘሁ ከእሷ ከውድ አያቴ ጋር ነው። ከውድ ምን ይሄ ጋር? አያት ባለቤቴ ከውድ እህቴ ጋር ያልክ መስሎኝ ቅድም ቁረጣ ስትልም ስለነበረ። ባለቤትህ ናት? ባለቤቴ እንኳን አይደለችም። ማለት ምን ሆነሽ ነው? ታፍርብኛለህ እንዴ? አይ እንደዛ አትናገርም በስተከከል? አይ እንደዛ አይደለም። ቆይ ምንድን ነው? አይ ማለት ቆይ ባለቤትህ ከሆነች ባለቤቴ ናት በለኝ። ሁለት አፎንክብኝ። ወይም ደግሞ ቆይ ማለት ምንድን ነው? ነፍሰ ጡር የሆንሽው ከእሱ ነው አይደል? ባለቤትሽ ነው አይደል? እዚህ ጋር ያው ካሜራ ላይ እዚህ ጋር ካሜራ ቢኖር ታዲያ ምን ችግር አለው ነው? ለካሜራው እንትን ነው ለካሜራው ስላለ ያው እሱ እንትን እንዲባል። ምን የምትፈራው ነገር አለ? ያው የምታፍረው ነገር አለ? የማፍረው ምንም የለም። ያው ግን ብቻ ያው ካሜራው ላይ ብቻ እንትን እንዲቆረጥ እንደ ብዙ ምዛሌ እንትን እንዳይል ነው። ያው አሁን እኛ ይኸውልህ ይሄን ብድር የምናመቻቸው ለባለ ትዳሮች ብቻ ነው። ስለዚህ ሚስት ከሆነች ደግሞ ሚስት ናት በለኝ። አይ እሱንማ ቅድም እኮ እንደሚነገርኩህ እኮ ምኑ እንደዚህ ቆረጥልኝ። እሺ ችግር የለውም ይቆረጣል። አሁን ታዲያ ስራ እንዴት ነው? ኑሮ ጤና እንዴት ነው? እሱ አልሐምዱሊላህ ሁሉ ሰላም ነው። መጀመሪያም ቅድም እንደነገርኩህ በዛ ነው የምተዳደረው። ጥልፍ እያሰራሁ ምናምን በዛ ነው የምተዳደረው። በጣም ደስ ይላል። ማለት ያው ወጣት ሰራተኛ እና ምን አይነት ስራ ላይ መሰማራት ትፈልጋለህ? ያው አሁን ላይ እዚህም ባለሁበት ስራ አሪፍ ነው ስራው። ከሱ የተሻለ ቢኖር ደግሞ እድለኝነቱን የምታጋሩኝ ብዬ ያው ጠይቃቸዋለሁ። እህቴ ሀያት የት ነው የተዋወቃችሁት? ምን ያክል ጊዜ ሆናችሁ? በፊት አንድ ሰፈር ነበር። አንድ 3 አመት 4 አመት ይሆናል። 3 አመት 4 አመት እና አብራችሁ ነው የምትኖሩት? አብራችሁ መኖር ከጀመራችሁ ስንት ጊዜ ሆናችሁ? 3 አመት ይሆናል። 3 አመት? እውነት? እንዴት ነው? እንዴት አሉ? ያው እንደነገረች ነው። ባልሽ ለአንቺ ታማኝ ነው? ይታመንልሻል? ያው እኔ እንደማውቅ ከሆነ እንደምትሰሚው ማለት የምትሰሚው ነገር ሳለ ባልሽ ታማኝ ነው። አንተ ስታመንላታለህ? አዎ እኔ ታመናለሁ ለራሴ። እሷም ታውቃለች በእኔና በሁለቱ መካከል ምንም አይነት ነገር እንደሌለ። እኔም ከእሷ ውጭ ተናገር እንጂ ጮክ ብለህ ተናገር። ምንድን ነው የምትፈራው? እኔም ከእሷ ውጭ እሷም ከኔ ውጭ ደግሞ ሁለታችንም ታማኝ ነው። ታማኝ ነው። ሌላ ያው ምንም የለም። እና ባላችሁት ነገር አሪፍ ነው የተገኘ ምናምን ነገር ቢሆን ያው እድሉን። ስለዚህ ሽልማት ነው የምትፈልግ ወይስ የስራ እድል? ሽልማቱ እዚሁ ላይ ነው የምንሸልመው። የስራ እድል ከሆነ ደግሞ ይቆይብሃል። 1 አመትም ሊቆይ ይችላል፣ 2 አመት። አይ ሽልማቱ ይቀር እና የስራ እድሉ ይሻላል። የስራ እድሉ 2 አመት ልጠብቅ ነው? እንደዛ ከሚሆን አሁን ብንሸልማቸው አይሻልም? ፈጣኝ ነገር የስራው እድል ይሻላል ብዬ ነው። ከዛ ይልቅ አሁን እኔን እየሰራው ጊዜው እንትን ይላል። አይደለም የስራ እድል ይሻላል። ያው ትንሽ የሚረዳን ሰው ስላለ
የስራ እድል እኮ 2 አመት ይቆያል እያልኩሽ ነው እኮ እስከዛ 2 አመት በህይወት ትኖሩ አትኖር በምን ታውቃላችሁ? አላህ እስከፈቀደ እሱማ ገባኝ እኮ ይፈቅዳል እንኖራለን ሁላችንም። ግን ነገውኑ አሁን ለምሳሌ የሚሸልምህ 100 ሺህ ብር ሊሆን ይችላል። ያ 100 ሺህ ብር ወደ ስራ መቀየር አትፈልግም? ያው እንደነገርከኝ ከሆነ ያው ነው እሱ ጥሩ ነው እሱ ጥሩ ነው። ስለዚህ 100 ሺህ ብር ሽልማት ላድርግላችሁ። አዎ ግን ይሄ ካሜራው ምንድነው 10 ጊዜ ካሜራ የምትለኝ? ቅድም ያልከኝ ነው ቆርጥልሃለሁ። ያው ሽልማቱ ይሁን ይሻላል። ያቺ ተቆርጣ ያልከኝ ተቆርጣ ነው ታፍርባታለህ በሚስት ላይ? አይ እሱ እንደዛማ እንዴት ታፍርባታለህ? አስረግዛታል። ነፍሰ ጡር ናት አይደል? አዎ እኮ ታዲያ ምን ታዲያ 10 ጊዜ ቁረጣት ያሰኛል? ያው እሱማ እንዳልኩ እንደነገርኩ ታምኚዋለሽ አይደል? 100% በቃ ስለ እምነትሽ ብዬ አንድ ሽልማት ላምጣላችሁ። 100 ሺህ ብር ወጣ ብዬ ላምጣላችሁ። ምንድነው ያስፈራህ ነገር አለው እንዴ? እሺ ይዘልሽ ይሰማሽ በጣም ጥሩ። ከዛ ማውራት ትችላላችሁ። ሽልማቱ ይሻላል ወይ የስራ እንትን ይሻላል። ያው መቼስ እንግዲህ ሰማዩ እንደነገረን ከሆነ ሽልማቱን እንግዲህ ሰርፕራይዝ ዚቤት ሰርፕራይዝ ምንድነው እንዴ ቶፊቅ ምንድነው እንዴት ነህ? ምንድነው? ማናት? እሷ ማናት? ማነሽ አንቺ ራሱ? ማናት? እኔ እህት ነኝ። ቆይ አንተ ሰርፕራይዝ ሽልማት ብለህ ይዘው የመጣ ነጃት ሰርፕራይዝ እሷን ነው እንደ ይዘልኝ እንዴ? እማማ አላህ ይባርክ። ስንት አመት ለፍቺኝ ያንተን አምኜ ልቡሌ ማናት? እሷ አስረዳኝ። ረጋ በል አሁን ይሁን። ቆይ አንተ ሽልማት ብለህ እሷን ነው ሽልማት ከዚህ በላይ ሽልማት አለ? ከዚህ በላይ ሽልማት አለ? መልስላት። አሁን ማናት? እሷ ማናት? ማናት? እህት ማናት? እሷ ናት እህት? እሷ ናት እህት? ማናት እህት? ቅድም ነው እሷ ቅድም የኔ ሚስት ናት ስትል አልነበረ? ቆይ አንተ ምንድን መልስላት። ለምን ስልክ ማታነሳላት? ለምን ደውል ማታነሳላት? ካሜራውን አታውን ምንድን ነው ጠፋለህ እኮ? አይጥፋ ቶፊቅ ለምን ጠፋል? እሷ ማለት አላህ ይቅር የ4 አመት ፍቅረኛው ናት በሳውዲ አረቢያ። ረበቃ ምንድን ነው እናት? ረጋቢ ረጋቢና ቁጭ በይ አንቺ። አሁን መቀመጥ አንተ ቆይ እሷን ሽልማት ይዤልኝ ልምጣ ብለህ ሽልማት አለ። እኔ አንተን አምኜ ስንት አመት አምኜ ከቤተሰቦቼ አምኜ ለምን ስልክ አላነሳልኝ? ቢያንስ መተህ ለምን አልተቀበልክኝም? አላህ ግን ይቅር አይልም። ካሜራ የሚጠፋ ነገር የለም። ደስ ብሎሃል? ይሄ ሐራም ነው ታውቃለህ። አንተ ሽልማት ብለህ እሷን ይዘህ ትመጣለህ እኮ። አልሐምዱሊላህ እያልክ ነው። እሷ በመምጣቷ ደስ ብሎሃል ወይ እያልኩ ነው። እንዴት ደስ ይለዋል? እኔ ይሄው ከሌላ ሴት ካገኙት ቆይ ይኸውልህ እውነቱን እንድትናገር ነው የምንፈልገው። እሷ ምንህ ናት? ካሜራ የሚጠፋ ነገር የለም። ምንህ ናት እኮ እያልኩ ነው። ተውፊቅ እሷ ማናት? ለእኔ እሺ ንገረኝ። ምን ናት? ማናት? የወንድም ልጅ ነች እሷ። ማናት? የወንድም ልጅ የአራት አመት ፍቅር። ማናት? የወንድም ልጅ እሷ ነች። ነጃት ናት የወንድም ልጅ። እህት አለኝ ብሎ ነበር። ቅድም እሷ ነው እህቴ ስላልነበር የሚያስቀባጥር ምንድን ነው? ምን ያስቀባጥራል? እኔ ስንት አመት ለፍቻለሁ። ተናገር። አቶ ካሜሩ አይጠፋም። አንተ እኔ ላይ እንዴት ትቀልዳለህ? አላህ ራሱ ይቅር አይልም። አላህ ይቅር አይልህም። ቶፊቅ እንዴት እኔ ላይ ተማገጣለህ? እንዴት እንቀርግ የምደፋ የምን ቆይ ነው እንዴ? አንተ ካሜራ ምናምን ሽልማት ብለህ እንደዚህ ለምን ሽልማት አይኖርም? እኔ አንተን አምኜ እሷ ምን ነው እሷ ቁጭ በል ተዛናበት እንዴ? ተው በቃ አስረዳ እንጂ ቻልክ እኮ በቃ ቆይ እኔ 4 አመት ፍቅረኛ ነኝ። አንቺ ታውቂያለሽ። እኔ እኮ ይሄው የልጅናት እኮ ነኝ። ነፍሰ ጡር ናት እኮ እሷ። አስረግዞ ነው የጠበቀልኝ። መጀመሪያ ነው ቆይ ማስገባት እኮ በቃ አንተ ስነ ስርዓት ያዝ። ነቀበኔ ብለህ ነበር የምትዝናኑት። ቆይ ተረጋጊ። ለሱ የትም መሄድ አትችልም። ምን ነክናናት? የትም መሄድ አትችልም። ቁጭ በል
ቁጭ በል ካሜራ እያንዳንዱ ሽልማት ነገር ምናምን ብለሽ ሽልማት ምናምን ብለህ ምን አይነት ሰውን ይዘብኝ? ስለ ሽልማት ምናምን አይደለም ማወራለህ። ከሷ በላይ ሽልማት አለ በለው። ገንዘብ ይከተልኛለህ። ቆይ ተረጋጊ። ለምንድን ነው የምረጋጋው? ለምንድን ነው የምረጋጋው? ይኸውልህ ስነ ስርዓት ያዝ። ሰማኝ። በዚህ ጋር የልጆች እናት ነኝ ይላል። እሷን ደግሞ በዚህ አስረግዘህ ጠበከኝ። እሺ እኔ ገንዘቤት አለ ገንዘቤን እንፈልገው። በቃ ለምንድን ነው የምረጋጋው? ለምን እረጋጋለሁ? ለምን ስልክ ማታ አንሳላት። ቆይ ምን እመጣለሁ ብላለች። ቆይ ምን አገባህ አንተ? እሱ ባይኖር እኔ እኮ አንተን አላገኘህም። እንዴት እሱ ምን አገባ ትለዋለህ? አንቺ ተረጋጊ። እሱ ተናገር ተናገር። ይኸውልህ ሰውዬ አረ ለምንድን ነው ልቀቀኝ? ማን ተሰደኝ ነው አልፈልግም። እየነገርኩ ነው። ገንዘብ በእኔ ገንዘብ እሷንም አስረግዘህ ተረጋጊ። እኔ ለምን እንዳትዳረግሽ? ወላሂ ዛሬማ ቆይ አንተ ምንድን ምን አበልተህ ወላሂ ሐራም ነው። አንተ ወላሂ እገላለሁ አንተ ስነ ስርዓት ወላሂ እኔ ነኝ የምገልህ። እኔ አንተን እገልሃለሁ። በቃ ይኸውልህ አሁንም እየነገርኩህ ነው። ይኸውልህ ስነ ስርዓት ቢስሚላህ አታልቅሽ። ይኸውልህ እያያት ነው። በአንተ ምክንያት እያለቀሰች ያለች እኮ አንተ ምን አገባህ? አንተ በዛ ሰርፕራይዝ ብለህ ምን አገባህ? አትልቅሽ። ቁጭ ያልኩህ ነው። አንተ እኮ እኔን ባታግዘኝ ምንም ነገር አይውጠኝም። እኔ በቃለሁ። ተው ወላሂ እገላለሁ። አንተ ወላሂ እኔ እገላለሁ። ወላሂ ለሀዘን እገላለሁ። እንደው እኔ እገላለሁ። ተው ወላሂ ተው፣ እየነገርኩህ ነው። ወላሂ ቢስሚላህ ቁጭ በል እሺ ረጋ በል። ቆይ አላህ ቁጭ በል እያልኩህ ነው። ምን ነበር የምትረዳዳው? ቁጭ በል እዛው ተናገር። ባልሽ ነው አይደል? ተረጋጋ። የልጅ ያስረግዝሽ እሱ ነው። ተረጋጋ። ከዚህ በኋላ ነቅነቅ እዛው ነው ወንድም። እኔ እና አንተ ቆይ ብዙ ነገር እናወራለን። እሺ ቁጭ በልሽ። መጀመሪያ ቁጭ በል። እሱ የሚጥፋ ችግር የለም። ለምን ቢጠፋ ቆይ በማስረዳ ነገር አስረዳለሁ። ረጋ በል። ለምንድን ነው የምታስረዳኝ? እኔ አንተ እንዴት ለምን ታስረዳኛለህ? እኔ ብሬን ነው የምፈልገው። በቃ ብሬን እፈልጋለሁ። 4 ዓመት ሙሉ አንተን አምኜ ከቤተሰቦች አምኜ ቁጭ በል ልክልህ። ቁጭ በልና ዘሁን አውራት። እኔ አንተን አምኜ እኮ ነው የላኩህ። አንተን አምኜ እኔ የ4 ዓመት ፍቅረኛ አምኜ ነው የላኩህ። ስነ ስርዓት ያዝ። እነሱ ባይኖሩ ምን ይውጣኝ ነበር? የእነሱን ፕሮግራም ባል ረጋ በይ። ረጋ በይ። ቆይ መጀመሪያ እሺ ምን አባኑ ላንተ ነው እንኳን ከሚያም ቁጭ እሺ ቁጭ ለምን ቁጭ በል እንደሱ አልፈህ ቁጭ በል እንደሱ ውሻ። ቆይ ካሜራ እያረክ ነው ያለው። ወይ ምንድነው መመታቱ? ምንድነው የሚያስማታ? ዝም በል። በጥፊ ነው ማዞር። ተነሽና ውጭ። እሱ መጠየቅ እፈልጋለሁ። ነገር ቁጭ ውጭ ያኔ ብር ነበር ቆይ ራሳ ላይ ዝም በል ቁጭ በል ውጭ ቆይ። ይኸውልህ ይሄ መንጣጣቱን ማለት ነው። በጥፊ ነው ማዞር። ወንድ ልጅ በጥፊ ስለማይመታ ነው እስካሁን የታገስኩ። ጠጋ ብለሽ ቁጭ በሉ። ምን ናት አሁን የመጣችው ሴት? እሷ የወንድሜ ልጅ ነች። የወንድሜ ልጅ ነች። ነጃት ናት የወንድምህ ልጅ? እሷ መጀመሪያም ነገር ያለው አንተ እኮ ሲጀመር እንዴ ወይ ወንድሜ ልጅ ስነ ስርዓት ያዝ። ይኸውልህ የወንድምህ ልጅ እንዳልሆነች እኔም አንተም እናውቃለን። ከመጀመሪያው ከነበረ መታወቂያሽ የገበመቱ መታወቂያ አለ አሳይቻለሁ። ቅድም በዚህኛው ነው አይደል መጣው። በዚህ በብረቱ በኩል አዙሬ እንዳልጠፈጠፈ ሰምተኛነቱ መግባባት በስትክክሉ ተናገር። ቆይ አንተ እሺ ቆይ በስትክክል ተናገር እያልኩ ነው። ምንህ ናት? እሷ ነገርኩ እኮ አሁንስ የወንድምህ ልጅ ናት? ጠይቂ እስኪ የወንድምህ ልጅ ናት? ምን አይነት ደንዛዛ ሚስት ነሽ? ጠይቂው እንጂ የወንድምህ ልጅ ናት? ማናት ነው እንጂ ሀያት ቆይ አንዴ በእናትሽ እህት አለችኝ ብሏል። አንድ መጀመሪያ ነው። የት ነው ያለችው እህቱ? ወደ አረብ ሀገር መሰለኝ። ሳታውቂው ነው ዝም ብለሽ ገብተሽ ጽንስ የሚያክል ነገር የምትይዥለት? አብሮኝ ነው እና የሚውለው አብሮኝ ነው እንትን የሚለው። ረጋ እያልክ ጠይቃት። ብዙም አታስጨንቃት። እያስጨነኳት አይደለም አንተ ውሻ።
አንላቀቅም እያልኩ ነው። አንላቀቅም። እውነቱን ትናገራለህ። ታውቃታለህ ወይስ አታውቃትም? እውነት የወንድምህ ልጅ ናት ወይስ ፍቅረኛህ ናት ሴት? እሷ የወንድሜ ልጅ ነች። ነገርኩህ እኮ አሁን እኮ ነግሬሃለሁ እኮ። አሁን ደጋግመህ የምትጠይቀኝ ምንነቱ ነው? አሁን እሷ እንደዛ ምናምን የምትለው ተው፣ ሌላ ነገር ነው እሱ። ገብቶሃል? ስለዚህ እሷ እንደነገርኩህ ነው። የወንድምህ ልጅ ናት አይደል? አዎ። አሁን አንተ እኮ እዚህ ጋር አፋጠህ የምትጠይቀው መጀመሪያ እንደዛ ብለህ ገባ። አሁን ደግሞ እንደዚህ ስታደርገኝ እኔ ማን ነው ስምህ? ቶፊቅ ማን? ቶፊቅ ሰይድ። አትንተባተብ እንጂ እውነተኛውን ነገር ሳላውቅ የመጣው መሰለህ? የምን አባት ሱሌማን ነው የምትለኝ? ቶፊቅ ሰይድ እኮ አልኩህ እኮ አይደል? አዎ ቶፊቅ ሰይድ። እሺ እሷ ማን ነው ስሟ? የወንድምህ ልጅ ነጃት ማን? መሐመድ። ነጃት መሐመድ። በጣም ጥሩ። ስለዚህ የወንድምህ ልጅ ናት። ያንተ አያት ማን ነው? ያኔ ሱሌማን ሰይድ ሱሌማን አይደል? ቶፊቅ ሰይድ ሱሌማን። ቶፊቅ ሰይድ ሱሌማን የወንድምህ ልጅ ናት። እሺ ነጃት መሐመድ ማን? ሱሌማን ነው ልትለኝ ነው? አይ እንደዛ አይደለም። እና ማን ነው? በቃ መጀመሪያ እንደነገርኩ ነው። ግን ያው ምንም ከእሷ እንደነገርኩ ነው። ተናገር እንጂ ያልሆነ ነገርማ ሲሆን ቀጥ ትላለህ። ምን ነው እንደነገርኩ ነው። ጠይቂ እስቲ። ሄሎ ይኸው እየጠየቅኩት ነው። እያየሽ ነው። የወንድሙ ልጅ አይደለችም። ያው እኮ ነው የወንድም ልጅ ማለት እህት አይደለች እኮ። እህቱ ናት እያልሽ ነው? አዎ እህቱ እዛ እንዳለች ነግሮኛል ከዚህ በፊት። ቀርፋፋ ትቀላለች እንዴ እሷ? ይኸውልሽ እቺ ሴት ፍቅረኛው ናት። እውነት ነው? ጠይቂው እስቲ እሱ እውነት ነው ወይስ አይደለም? አይደለም በቃ በግድ እንትልትለው ነው ልጁ። በቃ ተናገር። አይደለም ምን አባሽ ነው በግድ ነው እሱ ማወጣጣው? ለምን እህቱ ውጭ ሀገር እንዳለች ብር እንደምትልክልን ብዙ ነገር ነግራናለች። እና እሱ ሄዶ እንትን የሚለው በጣም ጥሩ ይነግረኛል። የትኛዋ እህት ናት የምትልክልህ ገንዘብ? ነጃት ወንድሜ ልጅ አልኩ ማለት የወንድምህ ልጅ እንዳልሆነች እኔም አንተም እናውቃለን። ወንድሜ እንዳልሆነች እኔም አንተም እናውቃለን። አትጨቃጨቀኝ። ምንህ ናት ነጃት ነው? ነጃት ያው በቃ እንደነገርኩ ነው። ምን መረጋጋም እኮ አያስፈልጉም። የወንድምህ ልጅ እኮ ተነሽና ውጭ ቆይ። ነይ ተነሽና ውጭ ቆይ። ተነሽ ውጭ ቆይ። እሺ ከፖሊስ ጋር ትቆይ። ይኸውልህ ልቀልድ አይደለም የመጣሁት። እሺ አንተኛ አይ የሰማሁ ነው። ልቀልድ አይደለም የመጣሁት። እውነቱን ብትናገር ነው የሚሻለው። ነጃት ምንህ ናት? የወንድሜ ልጅ የምትለውን ተረት ተውና እውነቱን ንገረኝ። ሚስትህን ማስወጥ ይችላል። ለቀልድ አይደለም የመጣሁት። ሰምተኛል? ለቀልድ ሳይሆን ለእውነት ነው የመጣሁት። የዚችን ልጅ ገንዘብ ወስደሃል። ይሄን ያክል ጊዜ የሰራችበትን ገንዘብ ወስደሃል። እህትህም የወንድምህ ልጅም አይደለችም። እውነት ነው ወይስ ውሸት? እንደነገርኩ ነው እኮ ወንድሜ። ምን ነው እንደነገርከኝ? ያው በቃ እሷ እንደዛ ነች ወንድሜ። ሌላ ታሪክ ምንም የለም። የወንድም ልጅ ናት? አዎ እንደዛ ነው። ምን እየሰራ ነው የምትተዳደረው ያልከኝ? የልብስ ስራ። ስራ። ስለዚህ በዚህ በስራ ሰዓት ምን ትሰራለህ አንተ? እዚህ ያው ስራ አንዳንዴ ነው። አንዳንዴ ያው እንትን ቀረ። አንዳንዴ ያው እዛው አስፈቅጄ እመጣለሁ። ምን እንደምታስፈቅደው? ያው እንዲህ ነው ብዬ አንዳንዴ አስፈቅዳለሁ። የሆነ አንዲሽ በቤተሰብ ጉዳይ አለሽ ብዬ በዛው እቀራለሁ። አንዳንዴ ህጋዊ ሚስት ናት እዚህ የነበረችው? እሷ አይደለም ኖርማል ሚስት ነች። ማለት ኖርማል እና ህጋዊ የሚባል ነገር አለ ነው? ቤተሰብ አያውቃትም? ያው ኖርማል ስልክ ያው እንዳልከው ነው። ህጋዊ ነው። ያው ቤተሰቦች ያውቋታል? አዎ ያውቋታል። ኮሽ ከነጃት ለምን ገንዘብ እየተቀበልኩ ስልክ? ኧረ በጣም የማይሆን ነገር ነው የምጠይቀኝ እኮ ወንድሜ። የማይሆን ነገር ነው የምጠይቀኝ። ወስደህ አታውቅም? አላውቅም። ቶፊቅ ሰይድ። አቤት። እያንዳንዱን በየወሩ የላከችልኝን ደረሰኝ አውጥቼ አሳይሃለሁ። ችግር የለም። ያኔስ ማን እኔ አይደለሁም ልትለኝ ነው? ቶፊቅ ሰይድ። አይ ያው አጋጣሚ መመሳሰም ሊሆን ይችላል።
አመሳስሎም ሊሆን ይችላል። ቀልዱን ተወውና ማለት ነው። ይሄን ደረሰኝ 30,000 32,000 40,000 50,000 ይኸው 42,000 እዚህ ጋር 90,000 ይላል። ቶፊክ ሰይድ ሱሌማን ቶፊክ ሰይድ ሱሌማን ይላል። ነገርኩህ እኮ አይደለም እያልኩ ነው። ቶፊክ ሰይድ ሱሌማን አንተ ነህ አይደል? እዚህ ጋር ደግሞ ደረሰኝ እያሳየሁ ነው። አጋጣሚ አለ እዚህ በቃ እዚች ኢትዮጵያው ላይ በቃ አጋጣሚ አለ። በቃ እንደዚህ የስም መመሳሰል አለ። አጋጣሚ እንደዚህ እኔ አይደለም እያልከኝ ነው? 100% እኔ አይደለሁም። ነገርኩህ እኮ ወንድሜ። ሌላ ምንድን ነው? ቀልዱን ተወው። ይኸውልህ ቀልዱን ተወውና እውነቱን ተናገር። እዛ ልጅቱ እኔ እኮ ሰምቻለሁኝ። ይሄን የቤት ዕቃ በሷ ገንዘብ እንደገዛ ቲቪ ሁሉ ነገር በሷ ዕቃ እንዳሟላ አውቃለሁ። ቪዲዮ ኮል ስታስ ወይ ፎቶ አንተ አይደለም ቪዲዮ ኮል እያወራህ አይደለም? እነማን ነው ይሄ? እኔ አይደለም። እነማን ነው እያልኩህ እኮ ነው። ይሄ የኔ አይደለም። በስም ተመሳሰለ ልትለኝ ነው? ይሄ ማን ነው እኮ? ይሄ አይደለም የኔ አይደለም ነገርኩህ እኮ። አሁን ይሄ በስም ተመሳሰለ ነው በቃ አይደለም። ይሄ የኔ አይደለም። ስለዚህ የመጨረሻ ምላሽህ ይሄ በቃ አላውቃትም ወይም ደግሞ አውቃታለሁኝ ገንዘብ አልወሰድኩባትም ነው? አዎ። ሚስት ያለችም ወይ ፍቅረኛ ያለችም አይደለችም። ምን ማረጋገጫ አለ? አለኝ ማረጋገጫ ብዙ። ደውልና አሁን ለወንድምህ ወይ ለአባትህ ደውልና ነጃት የምትባል የወንድም ልጅና የእህት ልጅ እንዳለችህ ወይ ደግሞ ዘመድህ እንኳን ከሆነች እኔ ተውሃለሁ ወጥቼ እሄዳለሁ በል አሳየኝ። ደውል። ደውል እና ነጃት የምትባል አይሰራም። ውሸቱን እውነቱን ማትናገር አንተ እሱማ ተወው። አንተ እውነቱን ማትናገር ምንድን ነው የምትለውና ሌላሽ ምንድን ነው የምትፈልገው? እሺ ከኔ ምን አባካ አንተ ምን እፈልጋለሁ? እውነቱን ተናገር ነው እያልኩ ያለው እኮ። ስልኩ እየደወልኩ ነው እኮ። ምን ለማን ነው የምትደውል? እንዳልከኝ እኮ ላስረዳ እንዳልሆነች እኮ ነው ያውቃለሁ። የወንድሜ ልጅ ትላለህ አንተ። ምን አይነት ቆሻሻ ነው? ነገርኩህ እኮ። ሌላና ምንድን ነው ምን እንዴ? ይሄን ነገር እንዴት ልዋሽ እችላለሁ? ሲጀመርም አጋጣሚ እንደዚህ በቃ እንደነገርኩህ መጀመሪያም ነገርኩህ እኮ አስረዳሁ እኮ። እንደዚህ ነች አልኩህ እኮ። እሷ የወንድሜ ልጅ ነች አልኩህ። ከዛ በኋላ አንተ እንዴት ነው? አስገባልኝ፣ ነጃትን አስገባልኝ። ፊት ለፊት እያየህ የወንድሜ ልጅ ነች ትላታለህ አንተ ውሻ። ምን አይነት ውሻ ነህ? ስድቡን ውሻ ነህ እንጂ ተው። ውሻ ነህ። ስድቧ ውሻ ነህ። አባ ውሻ ነህ። ዝም በል ቁጭ። ከውሻም በላይ ዳቂ። ተው ወንድሜ ተው። አሁን እኔ የእንዳንተ አይነት ሰው ወንድም መሆን አልፈልግም። ሰማኝ። ነግቢ ነግቢ። አይጠጋ ብለሽ ቁጭ። ምን አባት ያደርጋታል ደግሞ? ኧረ እኔማ ምን አደርጋታለሁ? ጠይቂ እስኪ እያንዳንዱ ነገር ሲልሽ የነበረውን ከዛ ንገሪው፣ መልስላት። የወንድሜ ልጅ ነሽ ብለህ እስኪ ፊት ለፊት እያየህ ንገራት። የወንድሜ ልጅ አይደለሽም? አይደለሁም። እኔ ፍቅረኛ ነኝ። አይደለሁም። ተይ። ምንድን ነው ሌላ የምትይው? ለምንድን ነው አንተ የምትዋሻኝ? እና ምንድን ነው እኔ ታውቃለህ ቶፊቅ እንዳልተከዳዳን አይደል? አላህ ራሱ እዚህ ጋር ይቀራ ይላል። ለምን መከዳዳት የምትይው? ልጃት ስመጣ ኒካህ እናስራለን ስትል እሺ ብለሃታል አይደል? አሁን እኮ ምንም እኮ ብሎኛል። ኒካህ እናስራለን ብለኸኛል። መረጃ እኮ ግዴታ መያዝ የለብኝም። ምን ያንተና አለሽ እንዳለ ማስረጃ አታውጣና ፈለከሽ ቮይስ ታሰማ። ቮይሱ ያወራትን ቮይስ የኔ እናት የኔ ማር እያልክ አምኜ ካደል አሁን ላብሬ አምኜ ከላኩልህ ከቤተሰቦቼ አንተን አምኜ 4 ዓመት ሁላ ፍቅራችንን እንጠብቅ ብለህ ኒካህ እናስራለን ብለኸኝ ለምንድን ነው መከዳት? ያው ነው እኮ ልጅነቷን አሳልፋ ለሰጣች ልጅ ነው የሚገባል። አሁንም ያወራሽው ነገር ግን ታውቆሻል። ምንድን ነው የምትይው? እኔ ወንድሜ ልጅ ነሽ። ሌላ ምንድን ነው ሌላ ታሪክ የምታወሪው?
እንደዚህ ያው አንተም እኔም እንደምነግርህ ነው። እሷ እንዳለችው ላይሆን ይችላል። እሷ ታዲያ አንተን ስም እያጠፋች ነው። ወንድምህ ልጅ ነኝ። ተው አሁን እሷ አንተ እሺ ንገረኝ እኮ አልኩሽ። እሷ ማን ወንድምህ የማን ወንድምህ ልጅ ናት? ፍቅረኛ ነው ሲጀመር የ4 ዓመት የወንድሜ ልጅ ናት እኮ እያለ እኮ እየጨቀጨቀኝ ነው። ክዶኝ ነው በቃ። እኔ የምፈልገው ምንም ነገር አልፈልግም። ብሬን ብቻ ሙሉ ብሬን ነው የምፈልገው። ብር ነው የምትይው? ያሳየው ደረሰኝ በሙሉ ላይ ተላከለ። ይሄ ውሸት ነው ነገርኩህ እኮ። ይሄ ውሸት ነው እኮ። እንዴት እንደዚህ ትክደኛለህ? ደረሰኝ እኮ አለ እንዳለ ይሄ ወላሂ ውሸት ነው። ወላሂ አትበል። አላህ ይቅር አይልም። ሐራም ነው። ሻውን በምን ይረስረዳሽ? አሁን ነገርኩህ። ለምንድን ነው የምትከደው? መጀመሪያ ላይ እንደገባና አሁን እንደገባው እኮ ሌላ ነገር ነው እኮ እያደረክ ያለው እኮ። አሁን ሌላ ነገር ማድረግ ያለው አሁን እኮ ይሄ ነገርኩህ እኮ። እሷ እንደዛ ሆነች። እሷ ባዶ እጇን ነው የመጣች እያልኩ ነው። በቃ ብሯን መልስላት። ብሬን ብቻ ነው የምፈልገው እኔ በቃ ሌላ ምን ማለት ተነጥዬ ከቤተሰቦቼ ጋር መኖር ነው በቃ። ብሬን ብቻ መልስልኝ። አንተም አላህ ይቅር ይበል። አይኗ ሁሉ ጠቁሮ ታይ እንጂ እኔ እንደምልሽ ምንድን ነጃት ታይ። ኧረ ምን ታይ? አትንካኝ በቃ። ለምንድን ነው የምትክደኝ? 4 ዓመት ነው። ለምንድን ነው የምትዋሸኝ? ፎቶ በማርያም ፎቶ አውጭና ሳይኝ እስቲ የሁለታችሁን። ኧረ በኋላ ይሄው ፎቶአችን። ኧረ በኋላ ይሄው ኧረ ምንድነው? ይሄው ለምንድን ነው የምትክደኝ? 4 ዓመት ነው ፍቅረኛ ሞች ሆነ። ለምንድን ነው የምትክደኝ? ኧረ ፈጽሞ ወንድም ተሳስተሃል። ለምንድን ነው የምንሳሳተው? ይሄው እስቲ እንካ ቆይ። ይሄው የሁለታችሁ ፎቶ አለ። እሱን አቀናብሮ የላከልሽ አይነ? አቀናብሮ ጭራሽ አይደለም። አሁን እንጋባለን ብሎ ነው በቤሎ የላከልሽ? እንጋባለን ብሎ ብዙ ፎቶ ነው ያለን ብዙ። ለምንድን ነው የምትዋሸኝ? ለምን? እኔ አላህ ይቅር ይበል። እኔ ምንም አልልህም። እኔ የምፈልገው አሁን ይኸው እሱም ማስረጃ ነው። እኔ ግዴታ ፖሊስ ማምጣት አይጠበቅብኝም። ብሬን ብቻ እንድትመልስልኝ የምፈልገው በቃ። እሷን አስረግዛለሁ። እኔም በቃ ቤተሰብህን አልበጠብጥም። በቃ እኔ በቃ ብሬን ብቻ የለፈውበትን እንድትሰጠኝ ነው የምፈልገው። አትዋሽ። ነጃት ምንድን ነው የምትይው? ውጪ ቆይ ተነሽና ውጪ በቃ። እኔ በቃ ፈልግሽ ትመጫለሽ። እውነቱን ንገረኝ። ከዚህ በላይ አታድክመኝ። ኧረ ነገርኩህ እኮ። ምንድን ነው አታድክመኝ። ከዚህ በኋላ እንደካከም ነኝ እናንተ። ኧረ ነገርኩህ እኮ። ከዚህ በላይ ምን ብዬ ላስረዳ? ይኸውልህ ለቀልድ እኮ አይደለም የመጣሁት። ለቀልድ አይደለም የመጣሁት። አትያዘኝ። ለቀልድ አልመጣሁም እኮ። ነገርኩህ እኮ። አንተ ቆይ ምንድን ነው እንዴ? ከነገርኩህ ወይ ደግሞ ትክክለኛውን ነገር ንገረኝ። ነገርኩህ። ከዚህ በላይ አንተ ቆይ ምንድን ነው? ኧረ ገደለኝ። ኧረ እሺ ምንድን ነው የምትለኝ? ኧረ ምንድን ነው የምትለኝ? እሺ ምንድን ነው የምትለኝ? እሺ ኧረ ገደለኝ። ኧረ ምንድን ነው? እና እሺ ምን እያልከኝ ያለው? አንቺ ይኸው ነገርኩህ እኮ። ምንድን ነው የምትለኝ? ኧረ ወይ ምንድን ነው? ጸጥ ነው ማድረግ። እውነቱን ትናገራለህ ወይስ አትናገርም እያልኩህ ነው። ተናገር እውነቱን። ኧረ ይኸው ነገርኩህ እኮ ወንድሜ። ከዚህ በላይ ምንድን ነው እሺ የምትለኝ? እሺ እንዴ ቁጭ በል። ይኸው እሷ ነጃት የወንድም ልጅ ነኝ አልኩህ እኮ። ኧረ ባላ ጸጥ ነው ማድረግ። እዚህ ሰምተኛል። ኧረ ሰማሁ። ምንድን ነው ከዚህ በላይ እሺ ምንድን ነው የምፈልገው? እውነቱን ተናገር። ኧረ ይኸው ነገርኩህ እኮ። ምንድን ነው የምትለው? እሺ ሰይጣን በእጄ ሰበብ እንዳትሆን። እሺ በእጄ ሰበብ እንዳትሆን እያልኩ እና እሺ ከዚህ በላይ እሺ ምንድን ነው የምትለው? የእቺ ልጅ ገንዘብ ወስደህ ከሆነ አዎ በል። ይኸውልህ ረጋ በል። ከዚህ በኋላ ከዚህ ጋር እንደውን አልደባደብም። አንቄ ግን ወስጄ ወደ ህግ ነው አንጠልጥዬ ማደርስ። እኔ እውነቱን ነው የምነግርህ። መርማሪ ጋዜጠኛ ነኝ፣ የወንጀል ጋዜጠኛ። ከዚህ በኋላ ውሸት ከመለስክልኝ አይማረኝ አልምርህም። በዚህ ቀበቶ አንቄ ወስጄ ጣቢያ ነው የማስገባ። እሺ እነግርሃለሁ። ረጋ በልና የእሺ ልጅ ገንዘብ ወስደህ ከሆነ እውነቱን ከመጀመሪያ እስከ መጨረሻ ንገረኝ። እኔ ወንድ ነኝ፣ ስለሌላ ሰው አይመለከተኝም። ወንድ ልጅ እንዲበደል አልፈልግም። ወስደህባትም ከሆነ ጀግና ነህ፣ ግን እውነቱን መስማት እፈልጋለሁ። ያው እውነቱ ነው የነበረውም ገንዘብ ትክክል ነው። ወስደሃል ገንዘቡን? አዎ ገንዘቡን። የወንድምህ ልጅ ናት ወይስ ፍቅረኛ? ፍቅረኛ ነች። እና እስካሁን ለምን የወንድሜ ልጅ ናት አልከኝ? ያው በቃ ዝም ብዬ በአንድ ጊዜ ማብራት የለብኝማ። እሺ ቀጥል። እና ያው ቤቱም እቃውም በእሷ ነው ምናምን ነገር የተገዛ። እሺ። እና ገንዘቡም ሲላክ እንደነበረው ነው።
እሷም አያት መጀመሪያ የነበረችው እሷም አጋጣሚ እሷ እዛ ስትል መጥሽ ወንድ ልጅ አይደለ በማሪ የሆነ ብዙ የሚያሳስት ነገሮች አሉ። በዛ ማል ከሷ ጋር እንደዛ ተፈጠረ። አሁን ደግሞ አጋጣሚ ስትመጣ ለምን ስልክ አላነሳላት? ያው ስልኬንም አጥፍቼው ነበር። ለምን አጠፋው ስልኬን? በቃ ስደውል እንዳታስጨንቀኝ ስራ ላይም ቢዚ ምናምን ነገር በቃ እሷን ሄደህ ብትቀበላት ነው ክብር ይቀንሳል? እሱ ክብርነትማ አይቀነስም። ያው እጅህን ተወውና ዝም ብለህ ጸጥ ብለህ አውራ። እሺ እና እሱማ ምንም ክብሬ ምንም የሚቀንሰው ነገር የለም። ስለዚህ ያ ሁሉ ገንዘብ የተወሰደው በሙላ ወስደሃል? አዎ ግምት ከ2.7 ሚሊዮን ብር በላይ ነው። 3 አመት ያለፋችበትን 2 አመት ከ6 ወር ምናምን በሙሉ የሰራቱን ላንተ ይላከችው። አሁን ገንዘቡ አለ? አረ ገንዘቡ ያው አጥፍቼዋለሁ። የት ነው የምታጠፋው? ያው አንዳንድ ሜሎች እሱ ወርቃዎችን ምናምን ነገር አንዳንድም 2.6 ሚሊዮን እኮ ነው የተባልክ። ተከራይተህ ነው የምትኖረው እዚህ ቤት ውስጥ አይደል? ይሄ ሶፋና ያነ ቲቪ እኮ 150 ሺህ ብር እንኳን በላይ እኮ አይሄድም እኮ። ስለዚህ ምንድን ነው የምትል? ምንም ገንዘብ የለም እጄ ላይ? አዎ እጄ ላይ ምንም ገንዘብ የለም እንዳለ ሁሉ ጠፍቷል። አጥፍቼዋለሁ። አጥፍተዋል? አዎ። ታዲያ ቅድም ወላሂ ምንም ማውቀው ነገር የለም ለምን አልከኝ? ያው በሰዓቱማ መቼስ እንግዲህ እንዴ እንዳንተ አይነት የሙስሊም ውሸታም አይቼ አላውቅም። በጣም ውሸታም ነው። ሊኖር እኮ ይችላሉ። እሷ ከ4 አመት በኋላ አይደለ ከዛም በቃ አሁንም እንዳጋጣሚ እዚህ ጋር አገኛታለሁ ብዬ አላሰብኩም። ስትሄድም ፕሮሰሱን ምናምን ጨራርሰህ የላከት አንተ ነህ አይደል? እኮ ታዲያ ከመጣች በኋላ ለምን አትቀበላትም ነው? በቃ በሰዓቱ እዚህ ጋርም ከነበረችው ባለቤቴ ጋር ሌላ ግብ ውስጥ እንደገባ ነው። ለሷም እህቴ ናት ብለህ ነገርካት? አስገባቸው ሁለታቸውን እቺን ነገር እያንዳንዱን ነገር ሁለታችሁ ትነግርልኛለህ። እያንዳንዱን የሚቀር ነገር የለም። ችግር የለም። ምን አይነት ውሻነት ነው? ነግቢ ተነሽ ቁመሽ ጠይቂ። ነይ ቁጭ በይ። ነግቢ ጠይቂ። የልጅህ እናት ናት አይደል? የወደፊትህ እውነቱን ንገራት እስኪ። ታዲያ እቺ ሴት እህትህ ናት ወይስ አይደለችም? እሷ እንደነገርኩሽ ነው። አንቺ ሌላ ነገር ውስጥ እንዳትገቢ እንትን ያልኩሽ ነገር ነው። እህት እንደሆነች እኮ ቀድመህ ነግረኸኛል። እህቱ አይደለችም። አትሰሚም? እንደነገርኩሽ ነው ሲለኝ እህቴ አይደለችም። ምን ናትና? ያው ከዚህም ከ4 አመት በኋላ እኔ ሁሉን ነገር ጨራርሼላት ያልኩት ፍቅረኛ ነች። እኔ ምንክ ነኝ? አንቺም ያው እንደዛ ማለት እንደዛ ስማ ያው ሚስት ነሽ። እሷ ሚስትክ እኔ ሚስትክ ነኝ? በቃ እውነቱ ይሄ ነው። አንቺማ ምነሽ ኖረሻል እኮ ምንም ቢሆን ያ በእኔ ብር ብዙ ነገር ተዝናንታችኋል። ተዝናንታችኋል። ይኸውልሽ እኔ ያ ሁሉ ገንዘብ ይኸውልሽ አሁን ይንገርሽ የመጣው ሁሉ ገንዘብ የዚህ ቤት ሁሉ ቤት የተሟላ በሷ ገንዘብ ነው። ንገራት እስቲ ከየት አመጣው ተበር የሚልሽ? እህቴ ውጭ ሀገር ናት። እህቱ ሚላት ሴት እሷ ናት፣ ግን ፍቅረኛው ናት። ስሚ አዳምጪ እንጂ እሷ በቃ ፍቅረኛ ነች። እውነቱን ወቂ። እስከዛሬ ስታበለኝ የነበረው የሷን ገንዘብ ነው። በቃ የሷ ገንዘብ ነው እየነገርኩሽ ነው። በቃ በዛ ነው። አትመጣ ለምስነሳት ያልቆይ እንዴት አትመጣው? አይደለም ይኸው ባለጌ ስለሆንክ ነው እኮ በቃ በሃይማኖታችን እንዴት ሐራም እኮ ነው በሃይማኖታችን። ወይስ ምን አልክ? ምንድን ያልክ? ያው በእስልምናታችን ለሚስትም ይቻላል።
አታፍርም አንተ? እንደው እና ሁለታቸው ሚስት ልታደርግ ነው? በቃ እስልምናውም እንደዛ ሐራም እኮ ነው ቶፊቅ። እንዴት እንደዚህ አይነት ነገር ታስባለች? ይጀምር እንዴት ታስባለች? ነገርኳችሁ። በቃ እንደዛ ነው እኮ ምንድነው? እና ሁለት ሚስት ዛሬ ምንም በቃ በሷ ነው። ቆይ ተረጋጊ። ሁለታቸውን ሚስት አድርጋችሁ ትኖራለህ? ያው እሱማ ሁለታቸውን አግብታችሁ ትኖራለህ? እሺ ምርጫ ነስጠኝ። ምርጫ ምንም አያስፈልግም። እኔ ከዚህ በኋላ ከሱ ጋር መሆንም አልፈልግም። ስነ ስርዓት ቆይ ሁለታችሁን አግብታችሁ ትኖራለህ? አግብታችሁ ትኖራለህ? አሁን አግባችሁ ትበል። አዎ ሁለታችሁን እኔ አልኖርም። እኔ አልፈልግም ከሷ ጋር። እኔ የሰውም ሀቅ መሆኑን ባቅ አልበላምም። እህቴና ለምንድን ነው የሚያደርገው? እስኪ መልስላት በእናትህ። ለምን ቶፊቅ? እኔ ምን በደልኩ? ምን አሰጣውክ? አምኜ በላኩ ቶፊቅ፣ አምኜ በላኩ። እንደዚህ ምንም ብር የለም አካውንት ላይ በቃ ምንም ብር ጭራሽ ልጅም እኮ አስመጣክ እኮ በእኔ ብር። በቃ እኔ አሁን የምፈልገው ብሬን ብቻ። እኔ በቃ ይኸው ይሄን ፕሮግራም እንኳን ተከታተልኩ። ብሩን አጥፍቶታል። በቃ ነው ያገባኝ። በህግም ሰርቶም ቢሆን ይመልስልኝ። እኔ እጠብቀዋለሁ። ሰርቶም ቢሆን ይመልስልኝ። እኔ ብሬን አልፈልግም። ስንት ዓመት ለፍቼ የሰው ሀገር። አሁን ስለዚህ ገንዘቡንም ወስደሃል? አዎ ገንዘቡን ሲላክም ወስጃለሁ። ምን ብያለሁ? በቃ ግን አሁን ምንም በቃ የቀረ ገንዘብ ምንም የለም። በቃ ምን ልሆንሽ? ምንድነው በልምት አላህ ይቅር ይበልን። ከዚህ በላይ እኔ ምንም ማለት አልችልም። እንደምታይኝ ደግሞ ሁለት ነፍሱን አሁን እንደዚህ ስታደርግ አታፍርም? እኔንም ዋሽቶኛል ማለት ነው። ጭራሽ በእኔ ብር እንደዚህ ሙላ ንብረት ገዝታችሁ በእኔ ብር። እሺ ምንድነው? ምንም ማድረግ አልቻልኩም። ምንም ማድረግ አንቺ ምን ቢሆን እንትን ብለሻል። ከሱ ጋር ስንት ዓመትም ከበን እያለው አማግጠሻል። በቃ 4 ዓመታችን ነው እኔና እሱ ከተገናኘን። ቆይ ስልክ ሲያወራ ምንድን ነበር የሚል? እህቴን ላውራት ኔትወርክ ስለሌለ ወታውራው አውራት እላለሁ። እኔ ምን አውቃለሁ? አንቺ በሌለሽበት ነው አይኑ ላቃ ያሳየኝ። የውሸት ይሄን ሁላ ቃል ያስመሰለኝ እያሳየሽ ነበር። በቪዲዮ እያሳየኝ ነበር። ይሄን ቃል የምታሳያት ነው ውስጥ ሆናን የምታሳያት ተናገር እንዳለች ነው። በቃ እሷ እንዳለች እኮ ነው። በቃ ምንድነው እሷ የምትለኝ? አንተ እኮ ነው የጠየኩህ። አንተ ነው ጥያቄ የጠየኩህ። ተናገር። አረ በቃ ምንድነው የምትለው? ጥያቄው አንተ ነው እኮ ነው የምልህ። ያው ከዚህ በላይ እኮ ምን የት ስትሄድ ነው እሷ ይሄንን ዕቃ ለእሷ ደውለህ የምታሳያት ነው? እኔ እኮ አምኜክ ስንት ዓመት አጋጣሚ እሷ በቃ ስትወጣ በቃ እኔም በቃ አጋጣሚ ነው በቃ ቁጭ ብዬ የማወራው ቪዲዮ ኮል በቃ ይሄ ነው እኮ እሷ በሌለችበት። አዎ በቃ ደስ አለህ አሁን? እሷን በማስለቀስ እሷን በማሳዘን የልጅ እናትን በማሳዘን ደስ አለህ? አረ ምንም ደስ አይልም። እኔ በቃ ምንም ማረገው ነገር ነው። እሺ አሁን እኮ አንተ እኮ ስትሄድ ወደ ህግ እኮ ስትሄድ ማለት ነው ይሄ ህፃን እሺ ምን ይሁን ይዞ ገንዘብ ይሄን ሁሉ ነገር አጥፍተህ ተረጋግተሽ ቁጭ በይ። ነይ እባክሽ አታልቅሽ፣ ቁጭ በይ። አልቀመጥም ከእሱ አጠገብ ከዚህ በኋላ ምንድነው ይሁንሽ? ቀጣይ ምንድነው ሀሳብህ? ምንድነው ይሄን ዕቃ ብትሸጥ ለእሷ እንኳን ሩቡን አይመልስም እና ምንድነው ያሰብኩ? አውቀህ ኢትዮጵያ እንደምትመጣ ስታል ስልክህን አጠፋፍተህ ጠፋህ። ይህ በቃ ወደ ህግ ነው የሚባለው። በቃ ወደ ህግ በቃ ልሂድ። ምንም በቃ ማን ይለቀዋል ታዲያ? ልለቀው ነው ልትለቀቅ ነው ታዲያ? ይሄን ሁሉ ነገር አድርገህ እንግዲህ እኔ ከሳለሽ ሲጀመር ወይ ንብረቴን ወይ አንዱን ይበል። በቃ እኔ ንብረቴን ነው የምፈልገው። እኔ ንብረቴን እንዲያስረክበኝ ነው የምፈልገው። በቃ ሙሉ ንብረቴን። ተረጋጊ እባክሽ። ገንዘቡ እንዳጠፋው እኮ እየነገረሽ እኮ ነው። ለምን እንደምታለቅሽ? ተረጋጊ። በቃ መፍትሄ እንፈልጋለን። መፍትሄ የለኝም ማለት ምንም ብር የለኝም ማለት ይኸው ከእሷ ጋር ሲማገጡብኝ ነበር ለሁለት። እኔ አላውቅም። የኔ እህት እየነገርኩሽ ነው አሁንም ድረስ በቃ አትጨቃጨቁ። በቃ ምንድነው በቃ አትጨቃጨቁ አትበል አንተ። ህግ ነው በቃ ወደ ህግ እሄዳለሁ። በቃ በቃ በሚሆነው በቃ ተካፈሉ። በቃ የእሷን ገንዘብ ስንት ጊዜ ነው የሚሰራው? ከዚህ በኋላ አንድ ምን ሰርቼ እከፍላለሁ? ምንም ይስራ። የቤቱንም ዕቃ በእሷ ብር የመጣው በሙሉ ይሸጥ። በቃ እንደዛ ነው መሆን ያለበት። በቃ እንደዛ ነው አትበል ዝም ብለህ። ምንም ማድረግ አይቻልም። በቃ ያው እውነቱን እንደምታውቂው ነው። አያት ሁለት ነፍስ ናት። አያት ሚስት አንተ ውሻ እስካሁን አንዴ እንኳን ይቅርታ አላልካትም። እሷ
ይኸውልሽ እኔ መክሰስ ነው የምትፈልጊው? አሁን ከሷለሁ ወይስ ሚስቱ ነሽ? ሁለተኛ ሚስቱ ነሽ መኖር አልሆነም። ለምንድን ነው የምሆነው ሁለተኛ ሚስት? እኔ ከሷለሁ። እሺ ስለዚህ እሷ መክሰስ ነው የምትፈልግ። ምን ላድርግ አልችልም። ይቅርታ ልታደርግልህም አትፈልግም ስለማይደረግልህ ሂደህ አሁን እሺ ዋስትና በሆነ ነገር ዋስትና እንገባባ። የምን ዋስትና? እሷንም በቃ ማለት እኔ በአንተ ጉዳይ አልገባም። ቆይ እስቲ ቆይ እንስማው። እሺ እሷንም አሁን እሷን ያው ይቅርታ ታርግልኝ ከአንድ ወንድም ያለ ከሱ ጋር ለጊዜው እንትን ስበል በሱ ዋስትና ከሱ ጋር በቃ እሱ ጋር ተረፍ ነው ነው እሱ ጋር ትጋባ ነው እንደዛ እያልኩ ሳይሆን በቃ ቅድም እኮ ሁለታቸውን አግብቼ መኖር እችላለሁ ብለኛል። እንደዛ ቢሆን ደስ ይላል። እንደሱማ ደስ አይልም እሱማ ደስ አይልም። በቃ ምንም ማለት ቅድም አገባቸዋለሁ አላልክም? ደስ ይለኛል አላልክም? መልስ ጥላ ስሜታዊ የሆነ አነጋገር በቃ። ስለዚህ ወደ ህግ ተነስና ቀጥል። በተነስ ካንተ ጋር እዚህ ወደ ምን ትቀጥሽ? ምንድን የምትለው ነገር ካለ ተናገር። እንድታሰርልኝ እንፈልገው እኔ በቃ ህግ ይመልሰው እኔ ህግ ምንም እኔ ከሷ ጋር ጨርስ። እሺ አንቺ እየሰራው እሺ ችግር የለም ገንዘቡን ሁሉ የላክሽውን ልክፈልሽ በቃ። እሺ ምንድነው? እሺ አሁን ለምን በሷ ላይ ቆይ ለምን ታረክባት? ቆይ እሺ ማን ነው ቀድመህ የምታውቀው ከሁለታቸው? በቃ እሷን ነው የማውቀው ቀድመህ። ታዲያ ለምን ታረክባት? ለምን ገንዘቧን ወሰድክ? በቃ ባሱ የሆነ አጋጣሚ የተፈጠረ ነገር ነው ወይ እኔም አጋጣሚ የተፈጠረ ነገር ነው እና በቃ እሷ ቆይ አንዴ አሁን እኔ ወደ ህግ መሄዱ ምን ትርጉም የለውም። አንቺ ባዶ እጅሽን ነው እና እስከዛ ያለውን ነገር ቆይ ላስረዳት። ኧረ ቆይ ላስረዳት። ቆይ ላስረዳት። እሺ ቆይ አልፈ በባክሽ ቦታሽን ይኸውልሽ፣ እውነቱን ነው የምጠይቅሽ። አንቺንም ይሄን ሁሉ ነገር ታውቂ ነበር ወይስ አታውቂም? አላውቅም፣ ወላሂ አላውቅም። ይሄን ሁሉ ነገር አታውቂም? አታልቅሽ። ማልቀስሽ ምን መፍትሄ አለው? ቢያንስ አሁን ተረጋጊ እንጂ ተረጋጊ። በጣም ባለጌ ሰው ሁለታችሁን አገባችኋለሁ ሁሉ ሲል ሰምታችኋል። አንቺ እኮ ኦልሬዲ ነፍሰ ጡር እኮ ነሽ ከሱ። አለ ችግር የለውም ለኔ። እኔ አላገባውም። ሲጀመርም እኔ የምፈልገው ንብረቴ ነው። ምንም ነገር እኔ ከሱ አልፈልግም። ሲቀጥል እኔ እዛው እንደጀመራችሁ እዛው ጨርሱ። አለ ለምን ብቻሽን ተውሻል? እሱ አለልሽ። እኔ በቃ የምፈልገው ንብረቴና ንብረቴን ብቻ፣ ሌላ ምን ነገር ምንም የምፈልገው ነገር የለም። በጣም አሳፋሪ ነገር ነው። ስለዚህ ክስ መክሰስ ነው የምትፈልጊው? አዎ ከሷለሁ። ጥሩ። የሚያስፈልግሽ ነገር ካለ ስልክ ልስጥሽ፣ እንደ ወንድም ልጠይቂኝ ትችያለሽ። ቼኒ ካርድ ናት። በየትኛውም ሰዓት ደውለሽ ነፍሰ ጡር ስለሆንሽ ነው ይሄንን ማድረግ። እባክሽን አንቺም ተረጋጊ። ምናልባት የማታውቂ ከሆነ እንግዲህ የእሷም ንብረት ነው። ተረዳሽኝ? አዎ በቅንነት ካሰብሽው አንቺ ብትሆኚ እዛ ጋር እንደዚህ ለፍተሽ ያመጣሽውን ገንዘብ የሚጫወትበት አንቺም እንደሷ ነው የምትሆኚ። እሱ ወንጀለኛ ነው በቃ። ስለዚህ በሱ ስልክ የሚያስፈልግሽ ነገር ካለ ጠይቂኝ። እሱን ትከሰዋለች። በቅርበተኛ እንከታተልሻለን። መልካም አይዞሽ።
በመርካቶ ተክለ ሃይማኖት ለጥቂት የንግድ ሱቅ የወጣ ልዩ ቅናሽ እጅግ ግዙፍና ዘመናዊ ተደርጎ እየተገነባ በሚገኘው ግራውንድ ፕላስ 4 የገበያ ማዕከል ላይ ከ11 እስከ 32 ካሬ አማራጭ ያካተተን ሲሆን ቀድመው ለሚመጡ ደንበኞቻችን ልዩ ቅናሽ እየሰጠን እንገኛለን። 16 ካሬ ሱቆችን ግራውንድ ላይ 5.6 ሚሊዮን ብር ሙሉ ክፍያ፣ አንደኛ ፎቅ 4.4 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ፎቅ 3.5 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ፎቅ 3.2 ሚሊዮን ብር ሙሉ ክፍያ ሲሆን ቅድመ ክፍያ 30% መስተናገድ የሚችሉ መሆኑን ለማሳወቅ እንወዳለን። ልብ ይበሉ 100% ለሚከፍሉ ደንበኞቻችን ከ15 እስከ 20% ቅናሽ እየሰጠን ሲሆን ሱቆችን በአንድ ዓመት የማስረከቢያ ጊዜ ያለምንም የዋጋ ጭማሪ በኢትዮጵያ ብር የምንሸጥሎት ይሆናል። የመኪና ማቆሚያ፣ ፓርኪንግ ጨምሮ የሰውና የዕቃ ልፍት ያካተቱ ናቸው። ለበለጠ መረጃ 0949 43 7807 ይደውልን። ሜሪት ፕሮፐርቲስ። እንግዲህ ውድ ተመልካቾቻችን እንዳያችሁት ነው ይህን ባለጌ ለህግ አሳልፈን ሰጥተናል ማለት ነው። በጣም የብልግና ስራ ነው ሲያደርግ የነበረው። እኔ አሁንስ ምን ማለት እንዳለብኝ አላውቅም። እባካችሁ በተለያየ ዓለም የምትኖሩ እህቶች፣ በተለይ ሳውዲ አረቢያ አካባቢ የምትኖሩ ይኸው እያያችሁት ነው። ገንዘብ የምትልኩት ገንዘብ ይኸው እንደዚህ የሆነ ነው። ሁሌ ነው የምናገረው። ለምን ወጣቱ ወይ ሰው እንደማይሻሻል አላውቅም። እባካችሁን የምትልኩለትን ገንዘብ እወቁ። ስለጃውን 2 ዓመት ከምናምን 3 ዓመት የለፋችበትን ይሄው እንደዚህ ብሎ ወንድ ወሰደው። ምን ይባላል? እባካችሁ እንደዚህ አይነት ነገሮችን አታድርጉ። ሁሌ ነው የምንናገረው። ሁለታቸውን አግብቻችሁ እኖራለሁ አላለም? አያችሁት አይደል? በጣም አሳፋሪ ነገር ነው። እስከዚህ ድረስ ነው። እንግዲህ ስትመጣ ስልኩን አጠፋፍቶ መጥፋት ምን ይሉታል? ልጅቱ ስትመጣ እንዳያችሁት ነው። ሚስቱ ነፍሰ ጡር ናት። ሲኛውም ደግሞ ምንም አይነት አንድ ብርም እንኳን እንደሌለው ተረጋገጠ። ስለዚህ ማን ነው የሚጠየቀው? አሁን ለዚህ ሁሉ ነገር ተጠያቂ የሚሆነው ማን ነው? እባካችሁን አስተውሉ። ሁሉም ሰው እንደዚህ የምታደርጉ ደግሞ ከተጠያቂነት አታመልጡ። ይህንን ማለት እፈልጋለሁ። እንግዲህ ፈጣሪ ያበረታታቸው። እሱን ነው ማለት የምፈልገው። ሁለታቸውም መበርታት ያለባቸው ሰዎች ናቸው። ያበርታቸው ፈጣሪ። እንደዚህ ከማድረግ ግን ተቆጠቡ እባካችሁን። አሁንም እንናገራለን። በቃ ትክክለኛውን ነገር ለትክክለኛው ሰው በትክክለኛ ማንነት ላይ አድርጉት። እሱ ማለት እንፈልጋለን። ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱልን። ተመልካቾች ሰብስክራይብ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላሙ